አንተ ሰይጣን! ቆይ ቀለን ጠብቅ ብቻ። ማደርገን አታውቅም። እኔ ሜሮን አይደለም። እንግዲህ ሰላም ለመበላት ተዘጋጅ። በመጠኑም ቢሆን አንደርስታንድ ማድረግ እችላለሁ። ምኑን ነው አንደርስታንድ የምናደርገው? እንደ ቤተሰብ እኮ ያካፈሉ ነገር የለም እኮ። ምናልባት መናገር ከብዳቸው ሊሆን ይችላል። ዋናው ነገር ግን ቤተሰብ ሰላም መሆኑ ይመስለኛል። በእርግጥ ልክ ነው። አመሰግናለሁ። ግርማና ሰላምንም አሳልፋ ለመስጠት ከሜሮን ጋር ስምምነት ያደርጋሉ። ሰላምም ቤት ባለችበት ከሱ ጋር አብራ እንድትተኛ ለማድረግ ከአቶ ግርማ ጋር ተስማማለች። አቶ ግርማም ከቤት እንድትመጣ ይሄንንም ስምምነት ያደርጋል። ሜሮን ከቤት የጠፋችበትንም ምክንያት ሁሉንም ነገር ስላወቀ አቶ ግርማም አንድች ድርድር ያቀርብላታል። ሜሮንም በድርድሩ ተደራድራለት ወደ እሱ ትመለሳለች። ነገሩም ያልገባው ሳሚ ወደ ቤት በመጣችበት ሰዓት በጭንቀት ምን ያደርጋታል የሚለውንም ሀሳቡ ለምን መጣሽ ብሎ ይጠይቃታል። ሜሮንም በዚህን ሰዓት ምን ነው መምጣቴ አላስደሰተህም ወይ ብላ ትጠይቀዋለች። እሱም ይሄንን ነገር አይደለም የጠየቅኩሽ፣ አባዬ ትላንትና በጣም ሲፈልግሽ ነበረ። እናም ነገሩም እስኪ ቀል ድረስ አንድ ቦታ መሄድ አለብን፣ ተነሽ እንውጣ ይላታል። ሜሮንም ነገሩን አመቻችተው ስለነበረ አይ የትም አልሄድም፣ እናም ደግሞ ከአቶ ግርማ ጋር የሚያገናኘኝ አንድችም ነገር የለም ብላ ለሳሚም ታሳምነዋለች። ነገሩ ለሰላምም ግራ የገባትም ሰላም በዚህ ሁኔታ እንኳን ትረጋጋለች ብላ ባታስብም አቶ ግርማ ግን ወደ ቤት እስኪመለስ ድረስ በጸጥታ ይጠብቁታል። ሰላምም በኩሽና ስራ በምትሰራበት ሰዓት ድንገት ሜሮን ከውጭ ትመጣና ታስደነግጣታለች። አንቺ እያለች በምትጠራት ሰዓት በጣም አስደነገጥሽኝ እኮ ምን ሆነሽ ነው ብላም ሰላምም ለሜሮን ትጠይቃታለች። ምን ነው በቤቴ መምጣት አልችልም እንዲህ ብላ ኮስተር ብላ ትነግራታለች። ሰላምም አይ እንደዛ ማለቴ ሳይሆን ድምጽሽን አጥፍተሽ ስትገቢ ነው ብላ ስትጠይቃት ነበረ። ሜሮንም በፈለኩበት ሰዓት ምንም አይነት ሁኔታ ሆኜ ብገባ መብቴ ነው፣ ምን ነው እዚህ ቤት ጻድቅ ነኝ ብለሽ ተመጻደቅሽብን ትላለች። ሜሮን እቅዷንም ለማሳካት ወደ ቤት የመጣችው አቶ ግርማንም ወጥመዷ ውስጥ ለማስገባትና ሰላምም አሳልፋ ከሳሚም ለማራቅ ብላ ነበረ። ሳሚም ወደ ቤት በሚመጣበት ሰዓት ሜሮንም ድንገት ሳሎን ላይ ያገኛታል። በዚህን ሰዓት በጣም ይደነግጥና እንዴ መጥተሻል እንዴ ሜሮን እንዴት መጣሽ? ደግሞስ ለምን ልትመጪ ቻልሽ? ብሎ ይጠይቃታል። ሜሮንም ሁሉም ነገር ስላሳካች ምንድነው መምጣት ያላስደሰተህም ነው ወይስ እንዲሄድልህ ፈልገህ ነው ትለዋለች። እንደዛ ማለቴ ሳይሆን በጣም እዚህ ቤት ሁካታ ነበረ። ትላንትና ማታ አባዬ በጣም ሲፈልግሽ ነበረ። እናም አሁን ላይ ከሚደርስብሽ ነይ እኔና አንቺ አብረን እንውጣ ይላታል። ሜሮንም ወዴትም አልሄድም፣ እናስ ምን ተፈጥሮ ነው? አባትስ ለምን ይፈልገኛል? ትለዋለች። እሱ ጥያቄ እኮ መመለስ የምትችይው አንቺ ነሽኝ። ይህንን ልጠይቅሽ የምፈልገው ደግሞ እኔ ነኝ። እናም ከአባዬ ጋር ምን ሊያገናኛችሁ ችሉ ነው እንደዛ ሲፈልግሽ የነበረው ይላታል። ሜሮንም ነገሩንም ምንም እንዳላወቀ በድፍን ትጠይቀዋለች። ሳሚንም በጠየቃት ጥያቄ መልሳ ሜሮንም እኔ እሱ ጥያቄ ራሴ አንተን ልጠይቅክ፣ እናም ከአቶ ግርማ ጋር እኔ ምንም የሚያገናኘኝ ነገር የለም ብላ ትዋሸዋለች። አሁን ላይ ሳሚም ግራ ተጋብቶ እኔም እኮ ግራ ገባኝ፣ አንቺ ታዲያ ይሄን ያክል እየፈለገሽ ለምንድን ነበረ አባቴ ብሎም ደጋግሞ ይጠይቃታል። ሜሮንም ነገርኩህ እኮ ይህንን ነገር ማመን አለማመን ያንተ ጉዳይ ነው፣ እኔ ከአባትህ ጋር ምንም ያገናኘኝ ነገር የለም ብላ ትዋሸዋለች። ድንገት ጆሲ ከክፍሉ ይወጣና እንዴ ሜሪ መጥተሻል እንዴ ዌልካም ይላታል።
አዎ መጥቻለሁ። ቢያንስ አንተ አመሰግናለሁ። ይሄ ባሌ የውልክ በመምጣቴ ደስተኛ አይደለም ትለዋለች። ጆሲም ነገሩን ለማቅለል አይ ተሳስተሻል፣ እንደዛ አይደለም ያሰበው ሳሚ፣ እውነቱ እኮ ነው። ትላንትና እዚህ የተፈጠረውን አታውቂም። አባቱ በጣም ሲፈልግሽ ነበረ ብሎ ይነግራታል። እናም እሱንም ለማስረዳት ትሞክራለች። እኔ ከአቶ ግርማ ጋር ምን አገናኝቶኝ ነው ሊፈልገኝ የሚችለው ብላ ደግማም ለጆሲ ትጠይቀዋለች። እሱ እኛም ግራ ገብቶናል እና ደግሞ ሳሚም ይሄንን ያለሽ ያለ ምክንያት አይደለም የተረዳሹ በሌላ መንገድ ነው ይላታል። ሁሉም ነገር ነገርኳችሁ እኮ እኔ ምንም ነገር ሊያገናኘኝ ይችላል እና ስለምን ፈለገኝ ብላ መልሳ ለጆሲም ትጠይቀዋለች። ሳሚም በመናደድ ይሄ እኮ ልትመልሽልኝ የሚገባው አንቺ ነሽ እንጂ እኛ አይደለንም፣ የእኛም ጥያቄ እኮ እሱ ነው፣ ምን አገናኝቷችሁ ነው ብሎ ይጠይቃታል። ነገርኳችሁ እኔና አቶ ግርማ ምንም ያገናኘኝ ነገር የለም ስትልም በሩ ከፍቶ አቶ ግርማ ይገባል። በዚህ ሰዓት ጆሲና ሳሚን በጣም ይደነግጣሉ። ነገር ግን አሁን ላይ ሜሮን ምንም አልመሰላትም ነበረ። ምክንያቱም እሷ ከአቶ ግርማ ጋር ሁሉም ነገር ጨርሳ ስለነበረ እሱ በሚገባበት ሰዓት ምንም ፍንክች አላላትም ነበር። አቶ ግርማ መጥቶ አጠገቧ ይቀመጣል። በዛን ሰዓት ሳሚና ጆሲም በጣም ይደነግጡና አይናቸውም እሱ ላይ ያፈጣሉ። በዚህ ሰዓት ተረጋግቶ ቁጭ ሲል ሲያዩት ነገሩንም ግርም ይላቸዋል። አቶ ግርማ ዝም ብሎ ቁጭ ብሎ ነበረ፣ ምንም እንኳን ሁካታ ሳይፈጥር። ትላንት ማታ ላይ ባደረገው ነገር እንኳንና ሜሮንን ሊያስተርፋት ለራሳቸው እንኳን ፈርተው የነበረውን አቶ ግርማ ቁጭ ብሎ እዛም በሚያዩት ሰዓት አባዬ ምንድነው ነገሩ ይሉታል። አቶ ግርማ እየፈለከኝ ነበር አሉ እና ደግሞ እነሱ አሁን ይሄንን ነው እየጠየቁ ያሉት ብላ ሜሮንም እየፈለከኝ ነበር እንዴ ብላ ለአቶ ግርማ ትጠይቀዋለች። አይ እኔ ምናምን ብሎ ነገሩ ምንም እንኳን እንዳልተናገረ ያስመስላል። በዛም መሀል ሳሚና ጆሲ በግርምት የሁለታቸውንም አይን እያሸጋገሩ አንድ ጊዜ ሜሮን አንድ ጊዜ አቶ ግርማን ያያሉ። በዚህን ሰዓት ነገሩንም ለመሸወድ አቶ ግርማ አዎ ስልክ ቁጥር እኮ ፈልጌ ነበረ ስጭኝ የምልሽን፣ ለዛ ነው ስትጠፊብኝ እሱ ስልክ ቁጥር ሊቀበልሽ ለዛ ነበር የፈለኩሽ ብሎ ነገሩም ያስቀይሳል። በጣም ይቅርታ እኔ ቶሎ ብዬ ከቤት ስለወጣውኝ ነው ብላ ሜሮንም ነገሩን ታስቀጥለዋለች። በመሀልም ተነስታ ወደ ክፍሏ ትሄዳለች። ክፍልም ከሄደች በኋላ ስልክም እያወራች ነበረ። ለሰላምም ቡና ምጠጣው ነገር አምጪልኝ ብላ ስለነበረ ሰላምን በሩን አንኳኩታ ግን ደግሞ እየተጀናጀነች ስለነበረ ሜሮን ምንም አልሰማቻትም። በዛን ሰዓት ስልኩንም ስታወራና ፍቅረኛ ከሳሚ ሌላ ፍቅረኛ ስላላት በድብቅ ስታወራው ነበረ። ሰላምን በድንገት ስትገባባት በጣም ሰላም ላይ ትጮኻለች። አንቺ ቤቱ በር እኮ አለው ለምንድነው እማታንኳኩ ብላ ሰላም ላይ መጥፎ ንግግሮች ትናገራለች። ሰላምም ደንግጣ ከክፍሉ ትወጣለች። የያዘችው እንኳን ሳታስቀምጥላት ስልኩም ዘግታ ይህንን ነገር በቃ እቺ ጆሮ ጠቢ ምናልባት በሩ አጠገብ ልትሰማኝ ትችላለች የኔ ፍቅር፣ ሌላ ጊዜ እናወራለን ብላ ስልኩንም ትዘጋዋለች። በመሀልም አቶ ግርማ ከነሳሚና ከጆሲ ጋር ተነስቶ ወደ እሷ ይመጣል። በዚህን ሰዓት በጣም ትደነግጣለች። መጥቶ አቶ ግርማ ያለምንም ደቂቃ ማባከን አንገቷ ነበረ የያዛት። በዛን ሰዓት ድንግጥ ትልና ምን እያደረክ ነው አቶ ግርማ አነቅከኝ እኮ ትለዋለች። አንቺ ስሚኝ፣ አሁን ከኔ ጋር ጨዋታ መጫወት አቁሚ፣ ያልኩሽን ካላደረግሽ እመኝኝ እገልሻለሁ ይላታል። እሺ ብዬሃለሁ እኮ ሁሉም ነገር አሳካልሃለሁ ብላ ቃል ትገባለታለች።
እሱ ይሻልሻል ባታደርጊው እወቂው እመጣልሻለሁ ብሎ ዝቶባት ክፍሉንም ለቆ ይወጣል። ሜሮንም ከወጣ በኋላ አንተ ከይስ የሆንክ ሰውዬ እሰራልሃለሁ እኔን እንደዚህ አድርገኸኝ ብላ ሀሳብ በውስጧ ትዝትበታለች። አቶ ግርማም ከወጣ በኋላ ወደ ክፍሉ ይሄዳል። ሰላምንም እያሰበ በምናቡ እውነት እንደሚሳካለትና እውነት ከሱ ጋር እንደምታድር አስመስሎ ከራሱ ጋር በህልሙ ሲያልማት ነበረ። ሰላምም አሁን ላይ ውጭ ለመውጣትና ምግብም ሰራርታ ከቤት ወደ ሌላ ቦታ ለመሄድ ታስባለች። ነገር ግን ሜሮን አንድ እቅድ አቅዳላት ስለነበረ እቅዱም ከአቶ ግርማ ጋር አብራ እንድታድርና ሳሚና ጆሲ ደግሞ እሷን አስመልክታ ውጭ ይዛቸው ለመውጣት ነበረ። ሰላምም ሁሉም ወደ ውጭ ልወጣ ነው ብላ ስትለባብስ ስታይ አንቺ ደግሞ አሁን በየቀኑ ልብስ አትቀያይሪና እንደ ሰራተኛ ሁኚ ብለሽ አልሰማ ብለሽኛል ትላታለች። አይ እንደዛ እኮ አይደለም ውጭ ልወጣ ነበረ ብላ ሰላምም ለሚሎን ትነግራታለች። አንቺ ሰራተኛ መሆንሽን ረስተሽው ነው ወይ? በፈለግሽ ሰዓት መውጣት መግባት ማን ፈቅዶልሽ ነው ትላታለች። አይ ከጨረስኩ በኋላ ሄጄ እኮ ሳሚን አናግረዋለሁ ብዬ ነው ብትላትም አሁን ሳሚ ያንቺን እሱ ስራ ትቶ ያንቺን ፍቃድ የሚሰጥበት ጊዜ ላይ አይደለም ትላታለች። ሰላምን በቃ እሺ አንቺ ፍቀጅልኝ ብትላትም አይ አንቺ አትሄጂም እኔ አልፈቅድልሽም ትላታለች። ሰላምን በምንም መልኩ ለማስረዳት ብትሞክርም አይሆንም ብላ ትገግምባታለች። ልብሴን ታጥቢልኛለሽ ብላ ታስቀራታለች። ሳሚና ጆሲም ውጭ አውጥታ ለማዝናናትና ትኬት ቆርጫለሁ እዛ ሄደን እንዝናና ትላቸዋለች። ነገሩ ምንም እንኳን ደስታ ባይሰጣቸውም ሳሚም እሺ ይሉና ከሁለቱም ለመውጣት ያስባሉ። ግን በመሀል ደግሞ እኔ አልወጣም ትላቸዋለች። በዛን ጊዜ ሳሚ ምን አለ አንቺ ካልሄድሽ ከኛ ጋር ሰላም ብትሄድስ? እኔ ደግሞ ይሄንን ብናገር ሌላ ጸብ ይፈጠራል ብሎ ሳሚን ትቶ ከቤት ይወጣሉ። ጆሲና ሳሚ ከቤት ከወጡ በኋላ አሁን ላይ ለአቶ ግርማ አንተ ይሄንን ሰዓት ላንተ ነው ብላ ሻሂ አፍይልኝ ትላታለች ለሰላም። ሻይም ካፈላችላት በኋላ በሻዩ ውስጥ መጀመሪያ ቀምሳው ከዛ በኋላ ከአቶ ግርማ ተቀብላ የእንቅልፍ መድኃኒት ትሰጣታለች። ሻዩንም ይሄ ስኳር አታብዥበት ብዬሽ ጭራሽ ጨው ጨምረሽ ትሰጭኛለሽ ወይ ብላ ራሷ እንድትቀምሰው ታደርግና ራሷን ከሳተች በኋላ ለአቶ ግርማ ትሰጣታለች። አሁን ላይ ሜሮን እቅዷን ለማሳካት ሰላምም ለአቶ ግርማ ሰጥታ መልሳ ለአቶ ግርማም ወጥመድ ታዘጋጅለታለች።